አታውራ ምክንያቱም ይሄ ልጅ በቀል አልያዘም ሲጀመር በቀል ቢፈልግ ኖሮ እንዲህ አይደለም በቀል የራሱን ህይወት ልኑር ማለት አይደለም በቀል ብዙ ነገር አድርገውታል አይደል እነ ዳኒና ሜሪ ብዙ ነገር ምላሽ መስጠት ይችላል ግን አላደረገም ማድረግም የለበትም ሲጀመር በቀል እግዚአብሔር ነው እሱ አይደለም በቀል ምላሽ የሚሰጠው ይሄ ግን ልጅ ህይወቴን ልኑር ነው ያለው ህይወቴን ልኑር እያለ አንተ ሄደ የማይመለከታት ሴት ጋር እሱ ፈልጎ ላመጣት ሴት ጋር አንተ ሄደ ቀለበት አውጪ ከሱ ህይወት ውጪ ማለት አትችልም አቁም ይሄ ነገርህን ወንድምህን መረዳት ከፈለክ ተረዳ ማደርገውን በደንብ ነው ማቀው በፊትም ማደርገውን አቃለው አሁንም ማደርገውን አቃለው ገባ ይሄ ልጅ እኔ በግድ ከሩታ ጋር ካልሆንክ ብዬ የሚይዝበት አንዳች ምክንያት የለኝም አንዳች ልጁን የማሳደግ ከልጁ ጋር የማሳለፍ ግዴታው ነው ይሄ እዚህ ልጅህ ጋር አጥፍተሃል ብትለው እሱ ያስማማኛል ምክንያቱም ዘራችን ነው ተወልዷል ይሄ ልጅ ለሱ ማድረግ ያለበትን ሁሉ ማድረግ አለበት እናቱን ግን ከናቱ ጋር በቅቶኛል ብዙ ነገር አሳልፈያለሁ ከሷ ጋር ህይወት በቃኝ ከሷ ውጪ መኖር አልችልም ወይ ካለ ይሄ ልጅ መብቱ ነው ግን አሁን ላይ ከሄርሜላ ጋር የሚሆን አይነት ልጅ አይደለም አንተ ነው ወይ የምትወስንለት አንተ በዚህ ሰዓት ከሄርሜላ ጋር መሆን አለበት በዚህ ሰዓት አትሁን እንጂ እኔ ቤተሰቦች ችግር እንዲፈጠር አልፈልግም እንድንከፋፈል አልፈልግም ለዛ ስለሆነ ተረጋግቼ ያወራው ነው ችግር እየፈጠርክ ነው ራስ ችግር እየሆንክ ነው ሐቁን ነው ያወራሉት ምንም ሐቅ የለህም ሁሌም ደግሞ ሐቁን ያወራው ምንም ሐቅ የለህም ሰው ዘንድ ተቀባይነት ያገኝ ምንም ሐቅ የለህም ሐቁ የቱ ጋር ነው እሺ አሁን ይሄ ልጅ ምን አጠፋ ብለህ ነው እንትን ሐቁ ባጋር ነው ያለው እንዴት ተግባባላችሁ አትግባቡም እኮ ተግባቡም አትችሉም እንዴት አጅሽ ቀለበቱን አውጪ አስረግጬ አይሰልሽ የዳኒን እንትን አንተ ትደግማለህ ኖ አስረግጬ ነገርኳት በቃ ከአብርሃም ጋር እንደማትቀጥልና ከአብርሃም ጋር እንደማትሆን ሄርሜላ ተባል ልጅ አስረግጬ ነግሬያት ሄድኩ አንተ ምን አገባ ወንድም ፈልጎ ህይወቱን ለመረጣት ሴት ምን አገባ ካንተ ይመለከታል አሁን እኮ ምን አገባ እኮ መልስ አይሆንም ምን አገባ መልስ አይሆንም ምክንያቱም ስለሚያገባኝ ነው እዚህ ጉዳይ ውስጥ የገባሁት ገብቶሻል አይደል እንዴ ነው ይሄ ማለት ምን ማለት ነው እሱ ህይወቴ ናት በቃ ፈልጋታለሁ ከሷ ጋር ነው ደስተኛ መሆነው አለኮ አንተ ሄደህ ቀለበቱን አውጪ ዘራፍ የወንድ ምን አስፈልጋ ለጊዜው ሄርሜላ ጋር ደስተኛ ነው እኔ እውነት ነገር ድጋሚ ለጊዜውም ይሁን እስከ መጨረሻውም ይሁን ሊቀጥልበትም ይሁን ሊያቆምም ይሁን ይመለከታል ወይ ነው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን በእያላችሁበት ሰላምና ጤና ይብዛላችሁ ዋናው የሰው ልጅ ሰላምና ጤና ነውና እኔ አለኝ እግዚአብሔር ይመስገን ሰላም ሲሆን ነው ሁሉንም ነገር ማድረግ የሚችለው እንዴት ናችሁ በድጋሚ ተመልሼ መጥቻለሁኝ ደስ የሚል ነገር ይዤ አይደለም የመጣሁትኝ ዛሬ በጣም ያስጨነቀኝ ጉዳይና ይሄ ትንሹ ወንድሜ ምን እንደማረገው አይገባኝም ስለሱ ነው ማውራት የምፈልገው ዛሬ ኤፋ አውርቻለሁ ከዚህ በፊት ሰምታችኋል አይታችኋል ብዙ ነገር ብየዋለሁኝ በእናንተ ፊትም ከናንተ ውጪም ብየዋለሁ ግን አርፎ እየተቀመጠ አይደለም ነገሮችን ምን ማድረግ እንደፈለገ ሚዲያ ላይ ስላረጉት ብዙ ነገር በውስጥ አውርቻለሁ አሁን ደግሞ ጥፋቱን ስላወቀ ትላንትና አላነሳልኝም ቪዲዮውን አይቼ ስደውልለት አላነሳልኝም እና አሁን አዋት ላይ እፈልጋለሁ ብዬው ያው ሚዲያ ላይ ስለጀመሩት የኛ ነገር ሚዲያ ላይ የተሰጣ ነገር ነው ታውቃላችሁ ታናናሽ ወንድሞቼ በየትኛው መልኩ ምንም ውስጥ እንዲገቡ ወይም ደግሞ ሰጣገባ ውስጥ እንዲገቡ በጭራሽ አልፈልግም ምክንያቱም ምንም ይፈጠር ምንም ቤተሰብ ነው በሌላ ሰው ጉዳይ እኔ በቀደም ለታ ስናገረው ነበር ብዙ ነገር ስል ነበር ሰምታችሁኛል የሆነ ነገር ባለበት ሁኔታ ላይ መሀል ላይ ክፍተት ተፈጥሮ መበታተን የለበትም ቤተሰብ ነው ማንንም ቢሆን ማለት ነው ያ ስለሆነ እረፍ ይሄ ነገር ያጋጭሃል ተው እንደዚህ አታድርግ ብዬው ላአደርግልኝ ተስማምቶልኝ ነበር ድጋሚ ግን ነገሮችን ማቆም አልቻለም ሲያወራ ከዚህ በፊት ከሱ ጋርም አውርቶ ሲጨቃጭ ብዙ ነገር አይቻለሁ ከሄርሜላ ጋር አገናኝቶት የማድረግ የሌለበትን ነገር ሲያደርግ አይቼ በውስጥ ነው ያወራሁት ለምን እንዴት አደርጋለህ ብዬ በውስጥ ነው ያወራሁት ምን አደረኩኝ አይነት ምላሽ ነበር የሰጠኛ ሰዓት አሁን ደግሞ አበዛው በጣም ስላበዛው በእናንተም ፊት እሱን ማውራት እፈልጋለሁኝ ምክንያቱም መደረግ የሌለበት ነገር ስላደረገ አሁን ከአብርሽ ጋር ብቻ ሳይሆን ከኔ ጋርም ነው የሚጣለው እንደዚህ በማድረጉ ከኔ ጋርም ነው የሚጣለው ምክንያቱም በማይመለከተው ነገር እየገባ ስለሆነ ቢችል በዚህ ሰዓት ወንድሙን መደገፍ ከወንድሙ ጋር መሆን
ማድረግ ያለበትን ወንድሙን ማገዝ ምናምን ነው ያለበት። ግን ያንን እያደረገ አይደለም። እዛ ጋር ያለው የሩታ ህይወት ራሷ መወጣት ትችላለች፣ እንደፈለገች ትወጣው። እንትን አለለ ምን አለ መሰላችሁ፣ አሁን ይሄ ልጅ እየሰማ አይደለም። ወንድሙን አገኘው፣ አወራው፣ ተነጋገሩ፣ አየሁትኝ ሙሉን። ግን ከሱ ጋራ በቃ አስረድቶ ጨርሶ የቋጨ ነው መሰለኝ ታውቃላችሁ። ምክንያቱም ስታዩት የተዘጋ አይነት የተስማማ ነገር ነው የሚመስለው። ግን ደግሞ ድንገት አላቅም ማን ምን እያለው እንደሆነ ይሄ ልጅ ማን እንደመረዘው ማወቅ ፈልጋለሁ ሲጀመር ማለት ነው። እና እስቲ እናያለን ማን እንደዚህ ሊያረጋው እንደፈለገ። ምክንያቱም ተስማምቶ ከሱ ጋር ጨርሶ አስረድቶት አብርሽ ከኔ ጋር መሆን አለብህ አንተ አልገባህም ብሎት ሳለ ግን እንደገና ጸብን መፍጠር የፈለገበት ያኔ በብዙ መከራ ነው። የምሬን ነው ምላችሁ። ብዙ ነገር እንትን ብሎ አብርሽ በጣም ተናዶበት በስንት መከራ ነው ያስታረኩት። ለምን እኛ ያለነው ታውቃላችሁ ተበታተነን እዛ ነው ያለነው። ቤተሰብ ጋር ደግሞ ምንም ነገር ልጆች ተጋጩ በሚል ቤተሰብ ጋር እንዲደርስ አልፈልግም። እኔ መፍታት ያለብንን እዛው ፈተን ነው ቤተሰባችን ጋር እንትን ማለት። ይሄ ታላቅ ታናሽ መከባበር የሚባል ነገር፣ እናት አባት መከባበር የሚባል ነገር እኛ ቤት ውስጥ ያለ ሲኖር የነበረ ወደፊትም የሚቀጥል ነገር ነው። ያ ነገር ደግሞ እንዲቋረጥ እኔ አልፈልግም በጭራሽ። ምክንያቱም ግዴታ ነው መከባበራችን። አሁን ግን በዛ መልኩ ከአብርሽ ጋር እንዲያወራ አልፈቅድም። ለምን ታላቁ ስለሆነ። ስለዚህ አሁን ያንን ነገር ከሱ ጋር ማውራት ያለብኝን ሁሉ ነገር አወራለሁ። መፍታት ካለብኝ እፈታለሁ ያንን ነገር ማለት ነው። እንዴ